ድሮኮ ባቄላን ስጋ ይተካል ሲባል ሳይንስ ነበር የመሰለኝ። ለካ ትንቢት ነው። አይ ጭንቅላቴ። ሰላም ነው ዶክተር? ሰላም ነው፣ ቁጭ በል። እሺ። ምን ሆነ ነው እዚህ የመጣው? ይኸውሉ ዶክተር፣ ሸክላ ራሴ ላይ ተሰባብሮ ነው። ኦኬ፣ ጭንቅላትን የተመታው ማለት ነው። እና የሰገራ ምርመራ አድርግና 400 ብር ትከፍላለህ። ለጭንቅላቴ ሰገራ ምርመራ ነው ወይስ ቁስሉ እንደሚደርቅ ሊቀቡልኝ ነው? አየህ፣ እንደዚህ አይነት ችግር ውስጥ ከመግባት በፊት መጀመሪያ መጠንቀቅ ነበረብህ። ልክ ነህ፣ መጠንቀቅ ነበረብኝ። አይ እንዴ፣ ታዲያ ለምንድን ነው የምታለቅሰው? ጭንቅላቴ ላይ እኮ የተሰበረው ሸክላ አዲስ ነው። ትዝ ብሎኝ ነው የማለቅሰው። እንዴ፣ ለሸክላ ነው የምታለቅሰው? ይሄው እንካ እሰጥሃለሁ። እፎይ፣ በጣም ነው የማመሰግነው። አይ እንዴ፣ ሸክላ አገኘህ አይደል? እንዴ፣ ለምንድን ነው የምታለቅሰው? ያ ሸክላ ባይሰበር ኖሮ ሁለት ሸክላ ይኖረኝ ነበር። ኑሮ ከመወደዱ የተነሳ እንቅልፋችን ራሱ አሳይቶ የነሳን ነው። እንዴ አንተ ልጅ ሳታገባ እኮ አረጀክ። ምን እባክህ፣ ብዙ ሰው ጠይቆኝ እምቢ ብያለሁ። እባክህ ማን ጠየቀ? ምን እባክህ፣ አባቴና እናቴ ራሱ አግባ ብሎኝ እምቢ ብያለሁ። ሳክስ፣ ኧረ ውሸት። እንደውም ሳክስ አንተ ነው የምመረው። ኑሮ ስላልተቻለ አንድ ውሸት አስተምረኝ። እሺ፣ አየክ ሰማይ ላይ እህል እየተወቃ ወይኔ አይኔ ላይ ገለባው ገባ። ወይኔ ውሸት ይርገዚ እንዴ! ለምንድን ነው ትምህርት ቤት ያለከው? በዚህን ሰዓት ኳስ ትጫወታለህ? ደግሞ የባለፈውን የቤት ስራ ለምንድን ነው ያልሰራው? ጎረቤት ጋር እኮ ስላደርኩኝ ነው የቤት ስራም ያልሰራው። በምን ምክንያት ነው ጎረቤት ያደርከው? የቤት ስራ እኮ ላለመስራት ነው። የቤት ስራ ላለመስራት? እኔ እኮ በአንተ እድሜ ወይኔ ጀመረው። የቤት ስራ ሳልሰራ አባቴ አንድ ቀን ብቻ እኮ ነው የመታኝ። ሌላው በሙሉ የግድያ ሙከራ ነው። እኔ ስለማልገርፍ የቤት ስራ አለመስራትን እንደ ጀብድ ትቆጥረዋለህ አይደል? ተረፍኩ በእናንተ ጊዜ ቀረ። አሁን ቶሎ ተደበቅ፣ አስተማሪክ ሳታይ። መጀመሪያ ማን ቅር ያለክ? እንደውም መደበቅ ያለብህ አንተን አባዬ። እንዴ ለምን? ምክንያቱም አባዬ ሞቷል ብዬ ነው ያስፈቀድኩት። ሄሎ ማብራት ኃይል፣ ሰፈራችን ውስጥ ማብራት ሳይጠፋ አንድ ቀን ሞላው። ሰላም ነው እንዴ? ምን ያወራል? መስዑድ። አቤት። እንቆቅል። ምን አውቅል? ቢሄድ የማይደክመው ማብራት እስክልጳፕ ኦቭ ነው የሚሉን ነገር አሁንስ ሰለቸኝ። ስማኝስ መስዑድ፣ የሆነ ነገር እያጠናው ነበርና አንድ ነገር አወኩኝ። እሺ የኛ ፕሮፌሰር ምን አጠና? የምድር ክብደቷ እኮ 6 ቢሊዮን 570 ሚሊዮን ጊጋቶን ነው። ሰዎቹን ወዴት አድርጎ ነው የመዘኑት? እሱ ይገርማል እንዴ መስዑድ። በቀን እኮ ከ150 ሺህ በላይ ሰው ነው የሚሞተው። እንደዛም ሆኖ ግን ምንም ክፍት የሥራ ቦታ የለም። አማርኛ እንግሊዘኛ ልጠይቅህ? እሺ ጠይቀኝ፣ ችግር የለውም። አይ ዶንት ኖ ምን ማለት ነው? አላውቅም። ብታውቅ ነበር የሚገርመኝ። መልሱ እኮ ነው አላውቅም። ነው እንዴ? እንኳንም የፈረንጅ ልጅ አልሆንም። ለምን? እንግሊዘኛ አንችልማ። ቁጭ በል። እሺ ምን እንደምን ታብለ ነገር። ይኸውልህ ዶክተር፣ ምስስ በላ ጨጓራዬን እያመመኝ ነው። ጨጓራህን አልተስማማም ይሆናል። ለምን ስጋ ሞክርም? ዶክተር፣ በዚህ ኑሮ ውድነት ስጋ ኬት አመጣለሁ? ምን ችግር አለው? ለዛሬ እኔ ጋር አለ። ሌላ ቀን ደግሞ ራስ። ለዛሬ ለጨጓራዬ ይስማማው ልይና ሌላ ቀን ችግር የለውም ራስ እገዛለሁ። እሺ ቆይ ይሄው እንካ። በጣም ይጣፍጣል። ጣፈጠ? በጣም ርካሽ ነው የገዛሁት። ምን እያረክ ነው? ትንሽ እኮ ቤቴ ተበላሽቶ በጄሶ እያስተካከልኩት ነው። ጭራሽ በምግብ ማጫወት ጀመርክ? ባለሱቅ ማስቲካ ስጠኝ። ጦር ነው እና ቦምብ ልሰጠኝ ፈልገህ? ሁለት ጥያቄ ጠይቃለሁ፣ ከመለስክ ማስቲካው በነፃ። ጣጣ የለውም፣ ጠይቀኝ። ሺፕ በአማርኛ ምንድነው? በግ። እሺ ስኮላርሺፕ ምንድነው በአማርኛ? የተማረ በግ ነው። ኑሮ ውድነት የተጀመረው መስዑድ፣ አንተ መስዑድ፣ አቤት። ምግብ ዛሬ በጣም ርቦኛል። ምሳ ምንድነው? ስጋ። እንዴ ዛሬ በግ ታረደ እንዴ? ኧረ አይደለም፣ እኔ እኮ ስጋ ያልኩ ምግብ መኖሩ ያሰጋል ማለቴ ነው። ዛሬም ሽሮ ነው የምበላው። ይኸው ሽሮ ሁሌ እየበላው ከሳው እኮ። አው ከስታል እኮ። ዝም ብዬ ሳይክ ራሱ ይልበኛል። ለምን? ምክንያቱም ከመክሳት የተነሳ አጥምት የበዛበት ጥብስ ነው የምመስለኝ። ከሳል እያልከኝ ነው? አይ አልከሳህም። እንደውም አልነግርህም ብዬ ነው እንጂ ዝም ብዬ ሳይ ሉሲ በቆዳ ነው የምመስለኝ። ሄሎ፣ እርግጠኛ ነህ ምርጥ ቤት ነው አግኝተህልኛል? አዎ ምርጥ ቤት ነው አግኝቼልሃለሁ። በቃ አሁን መጣሁ። ጋሼ። አቤት። እኔ ከዚህ ቤት መልቀቅ እፈልጋለሁ። ምንድነው? ምን ሆንክብኝ? ምን ምክንያት ለቅርብ? ምን አልክ የኔ ልጅ? ቤት ውስጥ ያለችው ቢምቢ በጣም አስቸግረኛለች። መንከስ ወይስ ትንከሰኝ? አናቴ ላይ ወጣም በዘብነው ነገር እኮ ነው ያቃጠለኝ። ተው የኔ ልጅ ተው፣ ይቅርብ፣ ተው ትንገላታለህ። አይ በቃ እኔ አልፈልግም፣ ወስኛለሁ። ቻው በቃ ያው ደርሻለሁ። የቱ ጋር ነህ? በቃ ተቀሪቷ። አይ አልቻልኩም፣ ናፈቁኝ። አሃ እቺ አንተ ማታለያ ነች፣ አይቻልም። እሺ በቃ አንድ እድል ብቻ ስጡኝ። አይሆንም። ቅድም እየለመንኩ አልነበር?
አይቻልም። አሁን ለምኖታ በተሬ አይቻልም። ተከራይቷል። ሄድልኝ በቃ። እሺ በቃ ጋሽ ወጣው ጋሽ አሁን ደህና የኔ ልጅ ህይወቴን አትርፈንኛል። ሂድ ግባ በቃ። ሊሚቱ ትኑር በቃ ግባ አንተ። በቃ አሁን መከራየት እችላለሁ ማለት ነው? ኧረ አይደለም እባክህ፣ ፀሐዩ ስለማይቻል ነው። በኋላ ትሄዳለህ። ጋሽ እኔ ቤት ኪራይ መሮኛል። በቃ እኔ ኢትዮጵያ ለቅቄ ልወጣ ነው። ኢትዮጵያ ውስጥ ቤት ኪራይ መክፈል ያልቻልከው የት ሀገር ሄደህ ልትከፍል ነው? የቤት ኪራይን ስላልቻልኩት ልሰደድ ነው። በቃ እንደዛ ከሆነማ ብር ጨምረህ ሂድ። ለምን ጋሼ? ከትንሽ ጊዜ በኋላ ኢትዮጵያ ሀብታም ሆኗ ስለማይቀር ከዛ ወደዚህ የምትሰደድበት ያስፈልግሃል ብዬ ነው። ጋሼ አያስቁኝ፣ ወስኛለሁ። ተው፣ ኢትዮጵያ ከትንሽ ጊዜ በኋላ ሀብታም ነው የምትሆነው። በዚህ በኩል ጋዙን፣ በዚህ በኩል አባይ ግድባችንን ልናስመርቅ ነው። የኔ ችግር መች ተረዳኸው? ያንተን ችግር ከኢትዮጵያ በላይ ማን ተረዳው? የቤት ኪራይን 3 ወር ቆይቶ የሚቀበል የት ሀገር አለና ነው? ጋሼ ደህና ይሁኑ፣ እኔ ወስኛለሁ። ቻው በቃ። አይ ያንተ ነገር ግራ ግብት ነው ያለኝ። አይ ጋሼ እኔ እንደሚሄድ አይፈልጉማ። አይ እኔማ ግራ ግብት ያለኝ አንተ እኮ አታፍርም ተመለሰ ትመጣለህ ብዬ ነው። ማነህ? እዚህ ነው የምትሰራው? አይ ተመችቶኝ ይዤው ነው። አላወቀኝም መሰለኝ። የዚህ ቤት አሰሪ ነኝ። እናም ብዙ ጊዜ ስራ ቦታ እያየሁህ አይደለም። አይ እኔ ብዙም ይሁኝ ሰላም አልወድም። መልስህ በጣም ደብሮኛል። እንደውም ከዚህ በኋላ አባርሃለሁ። ኧረ ጋሼ ልብ ድካም አለብኝ። ከሩቅ በጣም ይደክመኛል። አንተ ምን እየሰራ ነው? አረ እዚች ጋር አልተጸዳም። ቆይ እያጸዳው ነው። እንዴ አማር ናግባ መስል አንተ ልጅ ግን ታዝቤያለሁ። ልክ ልሻለኝ ስል ትመጣለህ። ኧረ አልተሻለም። ከስታል እኮ ከመክታቱ የተነሳ ኮፍያ ብታረግ እኮ ባለዣንጥላው ምስማር ነው የሚመስለው። ስድብ መሆኑ ነው። እንካ። አረ እንዴ! አረ ጠጣው እኮ አይደለም ያልኩ፣ ክፈትልኝ እኮ ነው ያልኩ። ማለት ለራስ ነው ያመጣው። እና በዚህ ኑሮ ውድነት ከራሴ አልፌ ለሰው ልግዛ። ይሄንንም ይዤ የመጣሁት ባዶይ ስለማይገባ እንጂ ለራሴ ነው። ተው ግን አንተ የታመምክ ሰዓት ያኔ ጁስ ይዤ ላልመጣው። እሱማ እውነትህን ነው፣ ይዘህልኝ መተህ ነበር። መልሰው ወሰድክብኝ እንጂ። እና ታዲያ እሱን ካልወሰድኩኝ ሌላ ታማሚ በምን ልጠይቅ ነው? እኔም እኮ የገዛሁት ለተጣማ ሰው ልሰጥ ነው። ለማ? ለሆዴ ነዋ።